የህወሓት ሻዕቢያ ፋኖ ኦሮሞ ነጻነት ሰራዊትና የአልቡርሃን ኃይል አብይን ለመውጋት በጋራ መምከራቸው ታወቀ። እነዚህ ኃይሎች ሱዳን ውስጥ በተደጋጋሚ እየተገናኙ እንደሆነ የተዘገበ ሲሆን ዓላማቸውም የፌዴራል መንግስቱ ላይ የተቀናጀ ጥቃት ለመክፈት ነው ተብሏል። ጉዳዩ እጅግ አስደንጋጭ ሆኗል። እዚህ አሰላለፍ ውስጥ ጀነራል አልቡርሃን ከፋኖ ኃይሎች ጎን መቆማቸው ትኩረት ስቧል። በዝርዝር እናስደምጣቸዋለን። ከፍተኛ ባለስልጣኑ ከአስመራ አዲስ አበባ ገቡ። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ከጫፍ በደረሱበት በዚህ ወቅት የሚኒስትሩ 4 ኪሎ መገኘት ትልቅ ትኩረት ስቧል። የሚድል ፓወር አገራት በአፍሪካ ቀንድ ቀጠና ቡጢ ሊቃመሱ የኃይል አሰላለፋቸውን እያስተካከሉ ሲሆን ሪያድ አብይን ከአቡዳቢ መንጋጋ ፈልቅቃ ለማውጣት ጥረቷን የቀጠለች ሲሆን ይህ ካልሆነላት ግን በቀጣይ ሳምንታት አሰላለፏን ሙሉ በሙሉ ወደ አዲ ሃሎ ልታደርግ እንደምትችል ተገምቷል። ተሰሙታላችሁ። ጀነራል ጻድቃን ገብረትንሳኤና ጃዋር መሐመድ ተናንቀዋል። ጀነራሉ ከቀናት በፊት በአዲስ አበባ በተደረገ አንድ ስብሰባ ላይ ከህወሓት ጋር ጦርነት ከተጀመረ ጦርነቱ አጭር ይሆናል ሲሉ ተደምጠው ነበር። ይህንን ተከትሎ ፖለቲከኛው ጃዋር መሐመድ ዘለፋ የቀላቀለ ትችት ጀነራሉ ላይ አቅርቧል። ጉዳዩ ትልቅ ትኩረት የሳበ ሆኗል። ታደምጡታላችሁ። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናቅረናል። ቪዲዮን ላይክና ሼር በማድረግ አብራችሁ ቆዩ። አሁን ወደ ዝርዝሩ እናምራ። ከፍተኛ ባለስልጣኑ ከአስመራ አዲስ አበባ ገቡ። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ከጫፍ በደረሱበት በዚህን ወቅት የሚኒስትሩ 4 ኪሎ መገኘት ትልቅ ትኩረት ስቧል። የሚድል ፓወር አገራት በአፍሪካ ቀንድ ቀጠና ቡጢ ሊቃመሱ የኃይል አሰላለፋቸውን እያስተካከሉ ሲሆን ሪያድ አብይን ከአቡዳቢ መንጋጋ ፈልቅቃ ለማውጣት ጥረቷን የቀጠለች ሲሆን ይህ ካልሆነላት ግን በቀጣይ ሳምንታት አሰላለፏን ሙሉ በሙሉ ወደ አዲ ሃሎ ልታደርግ እንደምትችል ተገምቷል። ከሳምንት በፊት ኤርትራ የነበሩት የሳውዲው ምክትል ውጭ ጉዳይ ሚኒስትር ዋሊድ አልከሬጂ ዛሬ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው ተወያይተዋል። ሳውዲ በአስቸኳይ ልዑካን የላከችው የኢትዮጵያ ጦር ከምጽዋ እስከ ሶማሌ ሰብሮ ለመግባት መዘጋጀቱን ጠቅላይ ሚኒስትር አብይ አህመድ ይፋ ባደረጉ ማግስት ነው። ትላንት እሁድ ሐዋሳ ላይ የልዩ ዘመቻዎች እዝ ተወደደም ተጠላም ተዘግቶብን አንኖርም በሚል ወደ አሰብ ሰብሮ ለመግባት ዝግጁ መሆኑን ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁርጥ መልእክት አስተላልፏል። በኢትዮጵያና በኤርትራ ውጥረት ከኢሳያስ አፈወርቂ ጎን የተሰለፈችው ሳውዲ አረቢያ ከአዲስ አበባ ላይ አይኗን አልነቀለችም። ከአንድ ሳምንት በፊት የሳውዲ የውጭ ጉዳይ ሚኒስትር ወደ አዲስ አበባ አቅንተው በቀጠናዊ ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸው ይታወሳል። ዛሬ ደግሞ የሀገሪቱ ምክትል የውጭ ጉዳይ ሚኒስትር በአዲስ አበባ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተወያይተዋል። የሳውዲ ባለስልጣናት ከአስመራ አዲስ አበባ የመመላለሳቸው ሚስጥር የኢትዮጵያና ኤርትራ ጦርነት ሊፈነዳ ጫፍ መድረሱ መሆኑን እየተገለጸ ነው። የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር ከሳምንት በፊት በአስመራ ተገኝተው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህርና ቀጠናዊ ጉዳዮች ዙሪያ ተወያይተው ነበር። የሳውዲው የውጭ ጉዳይ ምክትል ውጭ ጉዳይ ሚኒስተር ከኤርትራው ፕሬዝዳንት ጋር በተገናኙበት ወቅት በቀይ ባህር ዳርቻ አገራቱ በሰላምና በደህንነት ጉዳዮች ላይ በሚኖራቸው አስተዋጽኦ ላይ ተነጋግረዋል። ከሁለት ሳምንት በፊት የሳውዲ አረቢያ ውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፋርሃን ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ላይ ተወያይተው እንደነበር ይታወሳል። በወቅቱ የሳውዲ ውጭ ጉዳይ ሚኒስተር ከጠቅላይ ሚኒስትር አብይ ጋር በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በሚኖራቸው ትብብር ላይ ያተኮረ ውይይት ማድረጋቸው ተገልጾ ነበር። የሳውዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ አልከሬጂ በዛሬው ዕለት ከሚኒስትር ጌዲዮን ጢሞቴዎስ ጋር በሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊ የሰላምና ጸጥታ ጉዳዮች ላይ ምክክር ማድረጋቸው ተገልጿል። ከሳምንት በፊት የኢትዮጵያ ውጭ ጉዳይ ሚኒስትር ወደ ሳውዲ አረቢያ በመጓዝ ከሀገሪቱ ባለስልጣናት ጋር መገናኘታቸው ይታወሳል። ከሳምንት በፊት አስመራ የነበሩት የሳውዲ ምክትል የውጭ ጉዳይ ሚኒስትር ወደ አዲስ አበባ የመጡት በኤርትራና በኢትዮጵያ መካከል ግጭት ይቀሰቀሳል የሚል ስጋት ባየለበት ጊዜ ነው። የህወሓት ሻዕቢያ ፋኖ ኦሮሞ ነጻነት ሰራዊትና የአልቡርሃን ኃይል አብይን ለመውጋት በጋራ መምከራቸው ታወቀ። እነዚህ ኃይሎች ሱዳን ውስጥ በተደጋጋሚ ተገናኙ እንደሆነ የተዘገበ ሲሆን ዓላማቸውም የፌዴራል መንግስቱ ላይ የተቀናጀ ጥቃት ለመክፈት ነው ተብሏል። ጉዳዩ እጅግ አስደንጋጭም ሆኗል። እዚህ ያስተላለፉት ጀነራል አልቡርሃን ከፋኖ ኃይሎች ጎን መቆማቸውም ትኩረት ስቧል። የቀድሞ የቢቢሲ አፍሪካ ዋና ኤዲተርና የምስራቅ አፍሪካ ጉዳዮችን በንቃት የሚከታተለው ጋዜጠኛ ማርቲን ፕላውት አራቱ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸውን ዘግቧል። ጋዜጠኛው አራቱ ኃይሎች የኢትዮጵያ መንግስት ላይ የጋራ ጥቃት ለመክፈት መምከራቸውን ጽፏል። ከዚህ ቀደም ዘ ኢኮኖሚስት እነዚህ ኃይሎች በሱዳን ተገናኝተው መወያየታቸውን መዘገቡ ይታወሳል። የሱዳን ብሔራዊ ጦርን የሚመሩት ጀነራል አብዱል ፈታህ አልቡርሃን የኢትዮጵያ አማጺዎችን እንደሚደግፉ መረጃዎች ያሳያሉ። ለአብነትም ከቀናት በፊት ተቀናቃኛቸው መሐመድ ሐምዳን ዳጋሎ የትግራይ ታጣቂዎች ከአልቡርሃን ጎን ተሰልፈው እየተዋጉ መሆኑን ከሰዋል። ከቅርብ ጊዜ ወዲህ የባዳና ባንዳ ትርክት እያሰራጨ ያለው ብልጽግና ኢትዮጵያ ውስጥ ያሉ ታጣቂ ኃይሎች ህብረት ፈጠሩብኝ ሲል
ይሰማል። በቅርቡ እንኳን አቶ ሽመልስ አብዲሳ ስለዚሁ ጥምረት ተናግረው ነበር። ባለፈው ሳምንት በነበረው የጨፌ ጉባኤ ላይ ንግግር አድርገው የነበሩት ሽመልስ ፋኖና የኦሮሞ ነጻነት ጦር ተጣምረዋል ሲሉ ከሰዋል። እነዚህ ጠላቶች አማርኛ ከሚናገረው ሸኔ ጋር ግንባር በመፍጠር እየሰሩ ነው። እኛ የኦሮሞን ጭንቅላት ቆርጦና አንገቱን እንጨት ላይ አንጠልጥሎ ይዞ ከመሄድ ጋር አንደራደርም፣ እንደውም እናጠፋቸዋለን ሲሉ ጠንካራ ዛቻ አሰምተዋል። አቶ ሽመልስ በዚህ ንግግራቸው የኦሮሞ ነጻነት ሰራዊትን ወይም ኦነግ ሸኔን ከፋኖ ጋር አብሮ በቅንጅት እየሰራ ነው በሚል እንዲህ ሲሉ ከሰዋል። የኦሮሞን እናት ቤት ካቃጠሉ ጋር አብረው እየሰሩ እንዴት ለኦሮሞ እየታገልን ነው ይላሉ በማለት ፋኖና ኦነግ ሸኔ አብረው እየሰሩ የሚል ክስ ሲሰማ ይሄ የመጀመሪያ አይደለም። ከወራቶች በፊት እጁን ለመንግስት የሰጠው የጎጃም ፋኖ መረጃና ደህንነት ኃላፊ ያረጋል አያና ስለዚህ ጉዳይ በመንግስታዊ ቴሌቪዥን ቀርቦ አነጋጋሪ አስተያየት ሰጥቶ ነበር። በወቅቱ እጅ የሰጠው የፋኖ አመራር ዘመነ ካሴና ጃልመሮ በጎጃም ተገናኝተው እርቅ ፈጽመዋል ያለ ሲሆን ሁለቱ አመራሮች በሬት አርዶ እርቅ ሲፈጽሙ እኔ በስፍራው ላይ ነበርኩ ሲል ገልጾ ነበር። በተመሳሳይ አፍሪካን ኢንተለጀንስ ፋኖና ኦላ በጋራ ለመስራት እየተነጋገሩ እንደሆነና በቅርቡ የጋራ መግለጫ እንደሚያወጡ ዘግበው ነበር። ሆኖም ሁለቱም ኃይሎች በወቅቱ መግለጫውን አስተባብለውታል። ዛሬ ደግሞ አቶ ሽመልስ አማርኛ ተናጋሪ ያሉትን ሸኔ የኦሮሞ እናት እየገደለ ነው ሲሉ በመክሰስ ለኦሮሞ ታገላለሁ የሚል ድርጅት እንዴት ከነዚህ ጋር ይሰራሉ ሲል ከሰዋል። ጀነራል ጻድቃን ገብረትንሳኤና ጀዋር መሐመድ ተናንቀዋል። ጀነራሉ ከቀናት በፊት በአዲስ አበባ በተደረገ አንድ ስብሰባ ላይ ከህወሓት ጋር ጦርነት ከተጀመረ ጦርነቱ አጭር ይሆናል ሲሉ ተደምጠው ነበር። ይህንን ተከትሎ ፖለቲከኛው ጀዋር መሐመድ ዘለፋ የቀላቀለ ትችት ጀነራሉ ላይ አቀርቧል። ጉዳዩ ጥልቅ ትኩረትም እየሳበ ሆኗል። የህወሓትን የጦርነት ዝግጅት እንቅስቃሴ ተቃውመው ወደ አዲስ አበባ የሸሹት ጀነራል ጻድቃን ገብረትንሳኤ ጦርነቱን በአጭር እንቋጨዋለን ማለታቸውን እያነጋገረ ነው። ጀነራሉ በአዲስ አበባ የትግራይ ተወላጆችን ሰብስበው ያሰሙት ንግግር ጫፍ የደረሰውን ውጥረት ከማርገብ ይልቅ እንዲባባስ ያደርጋል በሚል እየተኮነነ ነው። በቅርቡ ጀነራል ጻድቃን ጦርነትን ባጭሩ እናስጨርሰዋለን ማለታቸውን ተከትሎ ፖለቲከኛው ጀዋር መሐመድ ጠንካራ ትችትና ትንታኔ ሰጥቷል። የጀነራሉን ሐሳብ ከኮነኑት ፖለቲከኞች መካከል አንዱ የሆነው ጀዋር ጦርነቱን ባጭር እንቋጨዋለን የሚል ንግግር ከጻድቃን መስማት አስደንጋጭ ነው ብሏል። ጀዋር ጀነራል ጻድቃን በሀገሪቱ ካሉ ምርጥ የጦር ጠበብት አንዱ መሆናቸውን ጠቅሶ ነገር ግን ይህ ጦርነት ባጭር ጊዜ ያልቃል ማለታቸው እጅግ እንዳስደነገጠው ገልጿል። ፖለቲከኛው በማብራሪያ ጦርነት በቀጠሮ ይጀመር ይሆናል እንጂ በቀን ቀጠሮ አያልቅም በማለት በዓለም ላይ በአጭር ያልቃሉ ተብሎ የተጀመሩ ነገር ግን አስከፊና ረጅም የሆኑ ጦርነቶችን በምሳሌነት አንስቷል። ለምሳሌ ጆርጅ ቡሽ አሜሪካን ይዞ ኢራቅ ሲገባ በአጭር ጊዜ አጠናቅቅ ያለው ቢልም ጦርነቱ ግን ለ20 ዓመታት ያህል መቆየቱንና ትሪሊዮን ዶላሮችን መፍጀቱን አስታውሷል። እንዲሁም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬኗን ኬቭን በ2 ሳምንት እቆጣጠራለሁ ብለው ጦርነት ቢጀምሩም 5 ዓመት ደርሶ ጦርነቱ አሁንም አለማለቁን ጠቅሷል። በሀገራችን የተደረጉ ጦርነቶች በሳምንታት ያልቃሉ ተብለው በርካታ ዓመታትን መፍጀታቸውንም አብራርቷል። ለአብነትም የአማራና ኦሮሚያ ክልል የመንግስትና የታጠቁ ኃይሎችን ፍልሚያ የጠቀሰ ሲሆን ለዓመታት እርስ በርስ እየተገዳደልን ዛሬም ቀጥለናል ብሏል። ጀዋር አክሎም ጦርነት አንዴ ከተጀመረ በኋላ ጉዳዩ ከጀማሪዎቹ እጅ እንደሚወጣና ማቆሚያው በእነሱ እጅ እንደማይሆን አስጠንቅቋል። ጦርነት ሲጀመር ሀገሪቱ እንደ ቼዝ ቦርድ በመሆን የተለያዩ የዓለም አቀፍ ኃይሎች እንደ ዋሽንግተን፣ ሞስኮ፣ ቤጂንግ፣ ቴልአቪቭ፣ ሪያድ፣ አንካራ፣ አቡዳቢ የመሳሰሉ ጣልቃ እንደሚገቡበትና ቀውሱን እንደሚያባብሱት ጠቁሟል። በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት አንዳንዶች እንደሚሉት በቀላሉ የሚቋጭና በሁለቱ ኃይሎች ብቻ የሚገደብ አይደለም ብሏል። የትግራይ ህዝብ ላለፉት በርካታ ዓመታት በመከራ ውስጥ ማለፉን ጠቅሶ አሁን ደግሞ ሌላ አዲስ ጦርነት ሊታሰብበት እንደማይገባም ገልጿል።